ዲስክራይብ ተደርጎልናል ቅዱስነት እንደዚህ ነው አየ የቅዱስ ፍሬዎች እነዚህ ናቸው የመጥፎ ፍሬዎች ደግሞ ውሸት ኃጢያት እንደዚህ ያለ አይደል መጥፎ ስራዎች ናቸው መጥፎ ስራዎች እንዳሉ አምናለሁ ገብቷል ቅዱስ ስራዎች ደግሞ እንዳሉ አምናለሁ ሰይጣን አለ ስትለኝ ግን ሰይጣን አልጨብጠው አላየው ውሸት ነው that's bullshit ለኔ ገብቷል የት አለ ሰይጣን ስልጣን ያለው ሰይጣን የት አለ የቱን ዓለም ነው የሚያስተዳድረው አሁን ስለምትደንስ ሰይጣን ነህ ይልለኝ ነው አይደለም እምደንሰው ፈልጌ ነው ሙዚቃ ደስ ስለሚለኝ ነው እጄ ምደንሰው እምጠጣው መጠጥ ስላስደሰተኝ ቀምሼው ስላስደሰተኝ ነው ምንም ሰይጣን አላስደሰተኝም አላሳሳተኝም ማንንም አላሳሳተኝም ይሄ ሰዎችን የመቆጣጠሪያ አንዱ መንገድ የማስፈራሪያ አየው ሃይማኖተኞች ያስፈራሩዋል ምንድነው ሰይጣን ነው እንደዚህ ነው እንዲህ ሊያረግ ነው ይሄ አያጅቦ ልጅ ሆነ ትዝ ይላል ቴዲ ማን ነው ዮኒ አያጅቦ ይመጣልሃል ምናምን የሆነ ጭራቅ ይሳልልሃል ልጅም ሆነ እናቶች ሲያስፈራሩ መክረው ምናምን ሳይሆን በቃ የሆነ እንደዚህ እንዲህ ብታረግ ይመጣብሃል ትባላል ይሄም መጽሐፍ ቅዱስ ላይ አስተማሪዎች የሚነግሩ በየትኛውም ሃይማኖት ምንድነው እንድትፈራ ፊር እንዲኖር ነው ፊር ኖሮ እንደ በቃ እሳት ውስጥ ነው የምንለበለበው ገነት ሄጄ ምንድነው እዛ ስገባ እኮ ምናምን ሌሎች እነ ዮኒ ማኛ ሻምፓኝ ይዘው ምናምን እዛ ፎሽ ሽርበትን ይላል አፍሽ እኔ ለዘግብሽ አባር ገነት ሽርበትን ይላል እኔ እሳት ውስጥ ልገባ ነው ግማሹ ምን ሆነ መስ አንተ ግማሽ ኤቲስት ግማሽ ኦርቶዶክስ ነህ ነው አይደለም እኔ በሎጂክ አምናለሁ ይለ ሃይማኖቴን እሱን ለማለት ለምን መሰለ ያንን ያልኩ አንዴ ያዳምጠኝ ምን አለ መሰለ ብሮዬ መጽሐፍ ቅዱስን አንብበው trust me አንብበው አይተኸው ወርውረው ከፈለክ I don't care ካነበብከው በኋላ በመንፈስ ቅዱስ እየተመራ እየጸለይክ እግዚአብሔር አምላክ ግለጽልኝ እያል ካነበብከው ይሄ አስተሳሰብ ኮምፕሊትሊ ይቀየራል ለምሳሌ የእግዚአብሔር ብሌሲንግ ይበልጣል የእግዚአብሔር በረከቱ ይበልጣል እግዚአብሔር የሚሰጠው ነገር በጣም ከርኩስ ስራ ይበልጣል ስለሚበልጥ ምን ይሆን መሰለ ስለሚበልጥ ምን ይሆንብሃል የሰይጣን ስራ እየቀለለብህ ያነሰብህ ይሄዳል ስለዚህ አሁን ችግሩ ምን መሰለ የእግዚአብሔር የሆኑትን በልጦ ገዝፎ ያላዩ ሰዎች ናቸው ትንሽ ኮንፊውዝድ የሚሆኑት ነገርኩኮ እኔ እናንተ ምን ተነፍሳትን በብዙ $1000 መተንፈስ ያቃታቸው ሰዎች አሉ ተገጥሞላቸው ለአንድ ሰከንድ ብትነቀል ሲጥ የሚሉ ሰዎች እዚህ ምድር ላይ አሉ ለኔና ላንተ በነፃ የተሰጠን ፉን የምንልበት እንደፈለግን የምንበጠረቅበት ይችኛዋን አየር ከፍለው ለሰከንድ ንቅል ያደርጓ ጊዜ ሲጥ የሚሉ ሰዎች አሉ ይሄንን ሁላ በረከት የሚሰጥ አምላክ ይያለን ምን ውስጥ ገባን ስለማናነብ እኔ ሳላ ብዙ አነባለው በፊትም ግን እንዳልኩ በዲቴል ዋይ ብዬ የምለው ነገር ላይ አልገባሁም ነበር ሎጂካል ጥያቄ ልጠይቅ go ahead እነዛ ሰዎች እኮ እንዳንተ እኮ አንባቢ የነበሩ ሰዎች ልክ እንዳልከው አሁን መተንፈስ ያቃታቸው በየ ኤሲ ሩሙ ምንድነው ኤሲ ነው የሚባለው ቦታው ኤሲ ማለ አይኪዩም ይሉታል እዛ ውስጥ አሉ እኮ ኦኬ ኤሲ ውስጥ ያሉ ብዙ ሰዎች አሉ አይደል መጽሐፍ ቅዱስ የሚያውቀው ፓስተር የሆኑ ለምን ካደ እነሱ ገቡ በጣም ጥሩ እነዚህ ሰዎች ቢገቡ ራሱ ምንድነው ስለ ስጋቸው ብዙ የሚጨነቁ ሰዎች አይደሉም ለምን እንደሆነ ልንገር ከዚህ በፊት አንዴ ሲመጣ ስልክ ደውለውበታል ወንድማችን በእኛ በአርቲስት ነው የምናውቀው ሙሉቀን መለሰ ምን ተብሎ ተጠየቀ መሰለ ቁጭ ብሎ እንዳለ ምንድነው ሚናፍቅ ምን መሆን ነው ከዚህ በኋላ የምትፈልገው ብለው ጠየቁት እኔ የኢየሱስን መምጫ ብቻ ነው የምፈልገው ሌላ ምንም አልፈልግም ከሱ ጋር መገናኘት ነው የምፈልገው this nothing I want በቃ ምንም የምፈልገው ነገር የለም በቃ ውሰደኝ ጸሎቱ አንተ ጋር አድርሰኝ ለምን የተመቻመቸ እምነት ይዞ እንግዲህ ታውቃለህ ህይወትን በጣም ብዙ ሰው እንደ እግሩ እጁ አይኑ ምኑ ጠፍቶ ራሱ ለልመናም ይመጣል ነፍሴን አድኑልኝ ብሎ ስጋዬን አድኑልኝ ብሎ መንፈሱ ሲገባ ኤክስትሪምሊ እዛ ደረጃ ሌቭል ስትደርስ የምትለው ምንድነው ኖ ወደ አንተ ውሰደኝ ነው ኢቭን ጳውሎስ ሲናገር እሱ ነው የናፈቀው ነገር ክርስቶስን ማግኘት እንጂ በስጋ መኖሩ አይደለም
ስለዚህ አብዛኛው የመንፈስ ደረጃ ከፍ እያለ ሲሄድ የዚህች ዓለም ተራ የስጋ ሩጫው መግረም ይቆም። ዮኒ አይ ጌት ታርኮ ይል እኔ አይ ከልጅነቴ ባይዘው እኔ በጣም እንደውም እኔ ይል እግዚአብሔርን ጠይቆ ካላፈሩ ሰዎች አንዱ ነኝ። በብዙ ነገር መልስ አግኝቼ አውቃለሁ። ባይዘው እየሰማኸኝ ነው? ይል በብዙ ነገር ጸልዬ ተመልሶልኝ ያውቃል። እግዚአብሔር ይሄንን አድርገልኝ ብዬ ጸልዬ ጭንቁስ ገብቼ ምናምን የጸለይ ጊዜ መፍትሄ አግኝቼ አውቃለሁ። ጸሎቴ ወርክ ሲያደርግ አይቼ አውቃለሁ። ገብቷል? ለራሴ ማለት ነው። ገብቷል? አሁን ለምን ተጠራጠርክ የሚለውን ነገር ነው እንግዲህ እኔ የጸለይኩ የተጨነኩበት ነገር በእኔ መንፈስ አይደለም፣ በመንፈስ ከእግዚአብሔር ጋር ጸልዬ የእግዚአብሔር መንፈስ ረድቶኛል ብዬ አምናለሁ። ከዚህም ነው ሙሉ ለሙሉ ሃይማኖት የለም ብዬ እንዳላምንና ይሄ ውሸት ነው እንዳለ የሚያደርገኝ ይሄ ነገር ገብቷል? ካደኩበት ጀምሮ እየጸለይኩ ምናምን ያደኩት ገባ። ይሄን በጣም ሲጨንቀኝ ጸልያለሁ እና ለዛ ነገር በጣም ጥሩ መንፈስን ከተቀበል መጥፎ መንፈስ ማላ ብራዳ አምናለሁ። ግን አሁን ለምሳሌ መንፈሱ ዲያብሎስ ነው እያልኩ ነው። ጥሩ መንፈስ ከቅድስና ከሆነ መጥፎ መንፈስ ደግሞ ለዚህች ዓለም የተሰጠ ርኩስ መንፈስ አለ ብራዳ። ሁለቱንም ማመን አለባ። ጥሩን አምነ መጥፎን አላምንም ማለት አትችልም። አሁን ምን አለ መሰለ እርኩስ መንፈስ ዲያብሎስ የሚባለውን ነገር ለምሳሌ እርኩስ መንፈስ የሚለው ላይ ምን መንፈስ እርኩስ መንፈስ አለ። ለምሳሌ እስማማለሁ። እርኩስ መንፈስ ምንድነው? ዮኒ እርኩስ መንፈስ ማለት ምን ማለት መሰለ? ለምሳሌ ሰውን መግደል የእርኩስ መንፈስ ውጤት ነው። ገብቷል? ሰውን ማሰቃየት፣ በጣም ኢቪል የሆኑ ድርጊቶችን ማድረግ በሰው ላይ፣ በሌሎች ሰዎች ላይ፣ በሰው ቁስል መደሰት፣ ሰዎችን ማሰቃየት፣ እነዚህ ኢቪል አክቶች ናቸው አይደለም? የእርኩስ መንፈስ ውጤቶች ናቸው። ደግሞ የቅዱስ ደግሞ የሆኑ እንቅስቃሴዎች አሉ፣ ለሰው ማሰብ። ይሄ እኮ ማስማማ አሁን መጣህ ወደ ሎጂኩ እየቀረ ወደ መንፈስ ይሄ ነገሮች እኮ ሃይማኖትም ሳይሆን ይሄ አሁን ይኸውልህ መሰለህ ይሄ እኮ ምን መሰለህ ኖርምም ነው። እንደ ምንድነው የሚባለው ይሄ የሰው ልጅ 5 ደቂቃ በፊት እኮ ቡልሺት ነው ስትለኝ ነበር አባቴ። ምን ነው አይደለም ነው ቡልሺት ነው ያልኩህ። የትኛው መሰለህ ዲያብሎስ የሚባል ዲያብሎስ ዓለምን ይቆጣጠራል። ቡልሺት አይቆጣጠርም። አሁን የራሱ እግዚአብሔር ዓለምን ይቆጣጠራል ትልና ዲያብሎስም ይቆጣጠራል። ምኑ ነው ዲያብሎስ ትንሽ ጥግ ነው የሚቆጣጠረው ወይንስ እግዚአብሔር? አንድ ተቆጣጣሪ ካለ አንድ ነው እግዚአብሔር። ኖ የእግዚአብሔር ካልሆንክ የዲያብሎስ ትሆናለህ። ዚስ ኖ ዳያ የእግዚአብሔር መንፈስ የቅድስና መንፈስ ከሌለበት ዲያብሎስ ነው አንተ ላይ የሚሰራው። እኔ አሁን አንድ ነገር ልንገር፣ የእግዚአብሔር መንፈስ ያለበት ከዲያብሎስ የራቀ ነው። የዲያብሎስ መንፈስ ያለበት ከእግዚአብሔር የራቀ ነው። ውሸት እግዚአብሔርን ውሸቱን እስቲ ንገረኝ ላስረዳ። አሁን እዚህ ሀገርን የማውቃቸው ፕሮፌሰሮች፣ ዶክተሮች በጣም የተማሩ ጥሩ ኑሮ ያላቸው ዲስፕሊን የሆኑ ለሰው መልካም የሚያስቡ እግዚአብሔር የለም ብለው የሚያምኑ ሰዎች አሉ። እነዚህ ሰዎች ለዛውም ጨዋ የሆኑ በደንብ ሰርተው የሚገቡ ቤተሰብ ያላቸው ገብተዋል አባባሌ። እነዚህ ሰዎች መልካም ሰዎች፣ ጥሩ የሚናገሩ፣ ሰው የሚያከብሩ እነዚህ ሰዎች አሁን ዲያብሎስ ናቸው እያልከኝ ነው፣ ወይም በዲያብሎስ ነው የሚመሩት እያልከኝ ነው። በቃ they don't believe God ግን መልካም ፍሬ አላቸው። መልካም ነገር እውቀት አላቸው፣ የተማሩ ናቸው፣ መልካም ፍሬ ደግሞ አላቸው። በጣም ጥሩ መልካም ፍሬ አላቸው ካልከኝ እነዚህ ሰዎች መልካም ፍሬ እያፈሩ ነው፣ መልካም ሰዎች ናቸው ምናምን ናቸው አልከኝ። ኦኬ ማን እንደፈጠራቸው ወይም ደግሞ ስላነበቡ ብቻ አሁን መጽሐፍ ቅዱስን ብጠይቃቸው እነዚህ ሰዎች በአብዛኛው ኤቲስቶች መጽሐፍ ቅዱስ ላይ ብዙ እውቀት የላቸው። አብዛኛው ኤቲስት ነው እውቀትማ አላቸው፣ ጠይቀው የመጽሐፍ ቅዱስን እውቀት የላቸው። የሚፈልጉት ምን መሰለህ? ሳይንቲፊክ ፕሩፍ ነው የሚፈልጉት። እምነትና ሳይንቲፊክ ፕሩፍ ይለያያሉ። ኢዘር ዩር ሳይንቲስት ነህ ወይ መንፈሳዊ ነህ። ገብቶሃል? እነሱ ካልኩሌት አድርገው እዛ ጋር የሚደርሱባት ነገር ከሌለች እምነቱ የለም። እምነት ደግሞ በእምነት ነው፣ ፌዝ ነው። እኔ እናንተ እንዳልከው ቅድም ጸልዬ መልካም ነገር ላይ ደርሻለሁ፣ ጸልዬ መልካም ሆኖልኛል እያልከኝ ናው ዩ ኖ what it is። እነሱ ጋር የጠፋው አንድ ነገር አለ። ብዙ ሰው እኮ ሲሟላለት
መልካም ሰው የሚሆን ሰው አለ። ሁሉ ነገር ሲሟላለት በጣም ወደ መልካም የሚሄድ ብዙ ሰዎች አውቃል። ሶሻል ሚዲያ ላይም ቢሊዮነሮች፣ አክተሮች ምናምን ብታመጣ ብዙ ነገር ውስጥ ገብተው ከዛ በኋላ ሁሉ ሲሟላ በቃ ይነወ ጋር አይደለም አም ጉድ ላይክ ዚስ የሚለዋል። እሱ ሳይሆን በደንብ አድርገህ ካየኸው እንዳልከ ሁሉ ነገር አለ። እግዚአብሔር የሚሰጥ መንፈስ አለ። እንዲሁም ደግሞ ይቺ ዓለም የምትሰጥ መንፈሶች አሉ። ምን አድርገህ እንድትኖር አመቻምቼ እንድትኖር የእግዚአብሔሩን ማለት እኮ ሌሎቹን አታክ አርግ ማለት ሳይሆን ኤጁኬት የማድረግ ወደ መልካም ነገር እንዲመጡ የማድረግ ወደ አለው። ለምሳሌ ወጅ ገነልስ ፎር ኤግዛምፕል እነዚህ ሰዎች ኤቴይስቶች እግዚአብሔርን አምነው እንደዛ አይነት መልካም ሰዎች ቢሄዱ ለሴ ሲኦል ቢኖር ድነዋል እኮ ገባ? ሲኦል ቢኖር አምነው ማለት ነው። ሳያምኑ ሄደው ግን ሲኦል ቢኖር ገብተዋል። እነማንን ነው የምትለው? ኤቴይስቶቹ። እሺ አሁን ለምሳሌ ኤቴይስት ሆነ አንድ ሰው በእግዚአብሔር ሆነ፣ እግዚአብሔር የለም ለሴ ሲኦል የለም ተባለ። እግዚአብሔርን አመነ፣ በአብ በወልድ በመንፈስ ቅዱስ በክርስትና እንሂድ። እግዚአብሔርን አመነ፣ በሱ ኖረ። ሲሄድ ሲኦልም የለም ገነትም የለም ተባለ። he doesn't lose anything ምንም ሉዝ ያደረገው ነገር የለም። ናው ኤቴይስት ሆኖ መልካም ሰው ሆኖ that's my logic አሁን ለምሳሌ እኔ አብልይ ግን አብልይ አሁን ምን አልኩ እኔ እምነት አለኝ። ይሄኛውን ፖይንት ጨርስላ ፖይንቱን ልል የፈለግኩት ምንድነው እዚህ ጋር ኤቴይስት ሆኖ ምንም መልካም ሰው ሆኖ መልካም አድርጎ ሲሄድ ግን እግዚአብሔር የለም ብሎ እግዚአብሔር ቢኖር he lost it all ሉዝ ከማድረግ የአራዳ ልጅ የሚያደርገው ሁልጊዜ ጌን ማድረግ ነው። if you are smart ጥሩ ሰው ከሆንክ መልካም ሰው ከሆንክ እግዚአብሔር አለ ብለህ አምልከ ኖረ ብታጣውም የሚቆጭ ነገር የለም። you know what I was good the whole time ትላለህ። now this is አዳምጠኝ now ሊዮኒ ማኛ for the first time በጣም እኔ በጣም this is the critical point አንተ ሬዝ ያደረከው ለመሰለ like I said earlier እንደነገርኩ there is no proof for religion ወይንም ደግሞ ለመጽሐፍ ቅዱስም proof የለውም፣ ለቁርአንም proof የለውም፣ ለሃይማኖትም proof የለውም። believe ነው ያለው። ገብታ what I believe what I practice ገባ from my childhood ከልጅነቴ ጀምሮ ያደኩበት ኦርቶዶክስ ቤተክርስቲያን ጸበሉ ትምርቱ አስተምሮቱ የተማርኩበት ያ this is my belief ገባ ያደኩበት የኔ ካልቸራል ኦርቶዶክስ ነኝ። ፕራክቲስ ሃይማኖትን ፕራክቲስ ያደረኩት ኦርቶዶክስ ነው። ሌላውም ሃይማኖት መጽሐፍ ቅዱስ ነው የሚሰብከው። እኔም ጋር መጽሐፍ ቅዱስ አለ። እነዛ አሳምረው ስለሰበኩትና እውነተኛ መስለው ስላወሩ እነሱ የተሻሉ እንዳልሆኑ አውቃለሁ። ማረጋገጫ እንደሌላቸው ጴንጤዎች አውቃለሁ። አይምሮዬን እጠቀማለሁ። ሃይማኖት መገልበጥ አይጠበቅብኝም። ኦርቶዶክስ ማረጋገጫ የለው፣ ጴንጤ ማረጋገጫ የለው። እነሱ እናውቃለን እኛ ትክክል ነን ይላሉ፣ አይደሉም። ገብቷል? ኦርቶዶክስ እኛ ነንና ማማቀው ጴንጤዎች ዝም ብላ ናቸው ሙስሊሞች ምናምን ይላሉ፣ አይደለንም። አውቃለሁ፣ የኔን ነው የምነግርህ። ገብቷል አባባሌ? ሶ ናው የማቀውን ያደኩበትን ያንን ፕራክቲስ አደረገው የኖርኩት መልካም ነገር ሃይማኖት መልካም ነገር የሚያስተምር ፍቅርን ያስተምራል፣ ለሰዎች መልካም ነገር ማድረግን እና ደግሞ ከዚህ በኋላ ሌላ ዓለም አለ፣ መንግስተ ሰማያት አለ፣ እንወርሳለን ብሎ ያስተምራል። which is hope ነው። it's not bad thing አንተ እንዳልከው ያንን ማመን እስና ለኔ አምናለሁ አልኩ። ቢሆንም ባይሆንም አምነዋለሁ። ፕራክቲስ የማደርገው እንደ ካልቸርም እንደ ሃይማኖትም እንደ እምነትም የኖርኩበት ያደኩበትም ስለሆነ ሃይማኖት የሌለው ሰው አይደለሁም። እኔ አምናለሁ አልኩ። ፕራክቲስ አደርጋለሁ። ጾም ሲኖር ጾማለሁ። አመት በዓል ሲኖር እደግሳለሁ። ምን እላለሁ? so this is የኔ way of living የኔ ሃይማኖት በዚህ ይገለጻል አልኩ። ግን ሃይማኖቱ ግን ማረጋገጫ አለው ብዬ አላምንም። አንደኛ ገብቷል። ለምን? አይምሮ ስላለኝ ጌታ የሰጠኝ ቆይ ልነግርህ እኮ ነው። እኔ በክርስቶስ አምናለሁ እኮ አልኩ። ያ ግን አንተ አሁን ለምሳሌ የሆኑ ሰዎች ጸሎቴን ያደርሳሉ የሞቱ ሰዎች ብለህ ታምናለህ? እኔ ለምሳሌ ስጸልይ በሞቱ ሰዎች እኮ ሞቱ እንጂ እኮ ቅድስና አላቸው። አሁን እኮ ቅድስና አላቸው። ለምሳሌ አንተ በምድሩም በሰማዩም እንሄድ። ለምሳሌ አንተ 16 ሰዓትን ተጠግርራል። በደንብ አድርገህ እዛ ካምፓኒ ላይ ለ6 ቀን በደንብ አድርገህ ስራን ተጠግርራል። ተግባባን?
በስራ ጎበዝና ጀግናነ ተብላል። ምን ተብላል? ከዛ በኋላ በሰባተኛው ቀን ወይም በሆነ ጊዜ ወይም 14 ቀንም ወርም ሰራኸው ልበል። ከዛ በኋላ የረፍት ጊዜ መጣ። ገባ? ረፍት ቀን ነው። የራስ ፕሮግራም አለ። የራስን የምታደርገው ነው። ማገልገል ያለብህን ለዛ ካምፓኒ አገልግልሃል። ካገለገልክ በኋላ ያ ስራህን ምን አድርገሃል ማለት ነው? ጨርሰሃል ማለት ነው። ከዛ በኋላ የረፍት ጊዜ ነው። ግን እዛ ሁሉ እኔ አንተ እዚህ ውስጥ መግባት የለብህም። ቢሆን ቅድም እኮ ጥቅስ ጠቀስክ አንተ። ምን አልክ መሰለህ? አብርሃምን ጠየቁት። ያኛው ሰውዬ አብርሃምን ለምነው። አብርሃም ሞቶ ነበር ይዛል አይደለ? አብርሃም ምንም ማድረግ አልቻለም። አዳምጠኝ ግን ቆይ ልነግርህ ነው። አሁን አይል አንተ እንድትመልስልኝ እኮ ነው። አሁን ጥያቄ በጥያቄ ልጠይቅህ ነው። ለምሳሌ አብርሃም ከሞተ ያ ሰውዬ ለምንድን ነው አብርሃም ብሎ ለአብርሃም የሚጸልየው? ለምንድን ነው? አልጸለየም እኮ ጠየቀው። ሁለቱም እሱ ሞቷል። በነፍስ ነው ያሉት ሁለቱም። አብርሃምን ሲጠይቀው አብርሃም ማድረግ ስላልቻለ ነው አይቻልም። ቢችልማ መላክም አልቻል እኮ። ለምን አለ አንተ ቀድም ምን አለ አብርሃም? ምክንያት ሰጠው። አልክም አይደለም ያለው። እነዚህ ሰዎች እንኳን የሞተ ሰው ብልክላቸው የሞተ ሰውን ቢሄዱ አያምኑም አይደለም። ስለዚህ የማያምን ሰው ብሎ መልስ ሰጣቸው። ቆይ ልንገርህ። እሺ እዛው ላይ ያሉ ነው የምልህ። በእኔና በአንተ መካከል ትልቅ ገደል አለ። ማድረግ አይችልም። እዚህ ጋር እሱ እግዚአብሔር በሰጠው ገደሉ ምንድን ነው? ይኸው መጽሐፍ ቅዱስ በሲኦልና ገደሉ ምንድን ነው? መድረስ የማይችልበት በመጽናኛ ቦታ ያለና ግን እኔ አሁን ፖይንቱ ግን አብርሃም ሰምቶ ማድረግ እንደሚችልና ማድረግ እንደማይችል መልሶለታል። እንደማይችል ነው የነገረው። አይ ኤግዛክትሊ፣ ግን ሰምቶታል። አዎ አልኩህ። ቴንክ ዩ። አሁን this is የኦርቶዶክስ ፖይንት። አዳምጠኝ ቋሪቺ እንድትመልስልኝ እንድትመልስ ነው። አሁን አብርሃምን የሰማው የማን ነው? ሰውየው ስሙን ረሳሁትኝ። ባለሀብቱና ስሙ አይጠቀስም። ስሙ ማን ነበረ? ስሙ የለው። ኧረ ስም አለው፣ የሚታወቅ ስም ያለው። የጸለየው ለአብርሃም ለወንድሞቼ ላክላቸው ብሎ ማለት ባለሀብቱ ስም አለው፣ ግን ኦኬ ችግር የለውም። ስም ያለው አላዛር ነው። አላዛር አይደለም፣ ባለሀብቱ አይደለም። በመጽናኛ ቦታ ያለው ነው አላዛር። በመጽናኛ ቦታ ያለው ነው አላዛር። ኦኬ አላዛር በአብርሃም እቅፍ ያለው ነው አላዛር። ያኛው ስም የለው። ኦኬ ያኛው ስም የለው። እሺ ባለሀብቱ አላዛር። ኦኬ ባለሀብቱ አላዛርን ላክልኝ። ወርቁ አይተህ ነው። ከስም ጋር ተቀራረበብኝና ሌላ ስም መስጠት ፈለግኩ። ያንተ ስም ሀብቴ ስለሆነ ያንተ ብዬ እኮ ነው። እሺ አላዛርን ላክልኝ። ባለጸጋው ኦኬ ባለጸጋው አላዛርን ላክልኝ ሲለው አላዛርን ብልክልህም አያምኑም አለው አይደለም። አብርሃም መለሰለት ማለት ነው። እዚህ ጋር ያለው ነገር ክሊር አድርጌ ልንገርህ ወይ ላንብብልህ? ሶ ዩ አንደርስታንድ። ጎ ሄድ አንብበው፣ ችግር የለም። ባነበው ይሻላል፣ ለአንተም ይጠቅማል። የሉቃስ ወንጌል ምዕራፍ 16 ላይ ነው ያለው። ይሄ ከቁጥር 19 ጀምሮ 19 ይጀምርልሃል። ያራዳልች ምን ይላል? ቀይ ልብስና ቀጭን የተልባ እግር የለበሰ አንድ ባለጠጋ ሰው ነበረ። ዕለት ዕለትም እየተመቸው በደስታ መጣ። አለውኝ። ኦኬ ቀይ ልብስና ቀጭን የተልባ እግር የለበሰ አንድ ባለጠጋ ሰው ነበረ። ዕለት ዕለትም እየተመቸው በደስታ ይኖር ነበር። አልዓዛርም የሚባል አንድ ድሃ በቁስል ተወርሶ በደጁ ተኝቶ ነበር። ከባለጠጋው ማዕድ ከሚወድቁ ፍርፋሪ ሊጠግብ ይመኝ ነበር። ውሾች እንኳን መስለው መጠው ቁስሎቹን ይልሱ ነበር። ድሃውም ሞተ፣ መላእክት ወደ አብርሃም እቅፍ ወሰዱት። ባለጠጋው ደግሞ ሞተና ተቀበረ። በሲኦልም በስቃይ ሳለ አሻቅቦ አብርሃምን በሩቅ አየ፣ አልዓዛርንም በቅፉ። እርሱም እየጮኸ አብርሃም አባት ሆይ ማረኝ፣ በዚህ ነበልባል እሰቃያለሁና የጣቱን ጫፍ በውሃ ነክሮ ምላሴን እንዲያበርድልኝ አልዓዛርን ስደድልኝ አለ። አብርሃም ግን ይላል፣ ግን ካለው ያው የምታውቀው ጉዳይ ነው።
ልጄ ሆይ አንተ በሕይወት ሳለ መልካም እንደተቀበልክ አስብ፣ አልዓዛርም እንዲሁ ክፉ። አሁን ግን እርሱ በዚህ ይጽናናል፣ አንተም በዛው ትሰቃያለህ። ከዚህም ሁሉ ጋር ከዚህ ወደ እናንተ ሊያልፉ የሚፈልጉ እንዳይችሉ ወዲያ ያሉ ደግሞ ወደኛ እንዳይሻገሩ በእኛና በእናንተ መካከል ታላቅ ገደል ተደርጓል አለ። እርሱም እንኪያስ አለ እንግዲህ እንኪያስ አባት ሆይ ወደ አባቴ ቤት እንድትሰደው እለምንሃለሁ።